ስራ እኮ ሲኖር እንደኔ ነው ቢዚ የምትሆኑ። ኧረ እባክሽ እንደዚህ ጀመርሽ? እንደውም ከዚህ በኋላ ዝም ብዬ እያጠጣሁሽ እንጫወታለን። ግን ደግሞ መጸለይ እንጂ መጨናነቅ መፍትሄ አይሆንም። እሺ አመሰግናለሁ። ለምኑ? ላደረግሽልኝ ነገር ነው። አረ ችግር የለውም። ባይሆን ግን ትንሽ ኒናን እሷን ይቅርታ ጠይቂያት። እሺ በቃ እኔም ቤቴ ልሂድ። በቃ ደክሞታል። እዚሁ እንብላ። እና ብታይ ምቹ ነው ያለኝ። እንዴ አንቺ ብትሆኚ ቆይ ምን ታረጊ ነበር? እኔማ ስልኩን ሰርቄ ካላየሁት ታያለሽ። ሰኔ አይደለሁም ነው የሚጠብቀው። ከደስታ ወደ ሀዘን የተቀየረው ጽናት ድራማ ዛሬ ላይ በድጋሚ መጥተዋል። ነገሮቹ እኛ እንዳሰብነው አልሆነም። ቅዱስ ይድናል የሚል ተስፋ ነበረን። ነገር ግን ቅዱስ የተመታው ከባድ ስለሆነ ወደ ውጭ ሀገር ሄዱ እንዲታከም ተደርጓል። ልጅ በማጣትም ተቸግረው የቆዩት ባልና ሚስቶቹ ናሆም እና ምሩ ነበሩ። ናሆም እና ምሩም እንግዲህ ምሩ ስታረግዝ እጅግ በጣም ደስተኛ ሆነው ነበር። ነገር ግን በዛሬው ዕለት ያልታሰበ አደጋ ደርሶባታል። ይህንም ደግሞ በድንጋጤና እንዲሁም ደግሞ በህመሟ ምክንያት ልጇ ልታጣ ችላለች። ልጇንም ከማጣቷ እራሷም ብዙ ነገሮችን ለመርሳትና ወሬም ለማውራት አልቻለችም። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ዛሬ ደግሞ ጽናት ድራማ ክፍል 189 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። የኪራና የጽናት ሰርግ እንግዲህ ብዙ ነገሮችን ቀያይሯል። የምሩ ልጅ እንዲጠፋ ምክንያት ሆኗል። እንዲሁም ደግሞ ቅዱስ በጥይት ተመቶ ወደ ውጭ ሀገር ሄዶ እንዲታከም ከሀገር ወጥቷል። የቅዱስም አፍቃሪ ሰላም ቅዱስ የት ነው ያለው አምጡት እያለች ትገኛለች። ለብቻዋ መንገድ ለመንገድ በትዝታዎች እየናወዘች ትገኛለች። ነገሮች ተቀያይረዋል። ኪያና ኪራ አንድ ቢሮ መስራት ጀምረዋል። ኪያም ወንድሜ ብትለው አይ አሰሪሽ ነኝ፣ እዚህ አለቃሽ ነኝ፣ ቤት ደግሞ ወንድምሽ ነኝ በማለት ይነግራታል። እሺ አለቃዬ በማለት ነበር ነገሯን የቀጠለችው። እንዲሁም ደግሞ ኪራ እጅግ በስራ ስለተወጣጠረ ቤቱንና እንዲሁም ደግሞ ፍቅረኛውን ችላ እያለ ይገኛል። እንዲሁም ስራ እንድታግዝ በማለት ያስገቧት ትንሿ ዛሬ ላይ ጽናትና ኪራ ትምህርት ቤት አስገብተዋት የማታ እየተማረች ትገኛለች። እሷም ጥሩ ቤተሰቦች ገጥመውኛል፣ አሁን ላይ ትምህርት የመማር አለብኝ፣ እነሱ ባይሆኑ ማን ያስተምረኝ ነበረ እያለች ትገኛለች። እንግዲህ ትንሿን ያፈቀረም ኢዛና ነበረ። ኢዛናም እንግዲህ በመንገድ እየጠበቀ አፍቅሬሻለሁ፣ ወድጄሻለሁ እያለት ይገኛል። እሷ ግን እንደዚህ መሆን የለበትም፣ ታስመሸኛለህ፣ ልቀቀኝ እያለች ትገኛለች። ምን ችግር አለው ከትምህርት ቤት አርምሽቼ ነው የወጣሁት አትያቸውም ወይ በማለትም ጠይቋን ነበር። ስራ ቀጥረው የማታ እያስተማሩ ነው። ስለዚህም በእነሱ ላይ ክፋ መስራት አልፈልግም፣ ይህም ሲበዛብኝ ነው፣ አሁን መሄድ አለብኝ በማለት እንግዲህ እንደሚወዳት ይነግራታል። ዝም ብለሽ ነው እንደምትሄጀው ቸዋቴኝም በማለት ቢነግራትም እሷ ግን መንገዷን ነበር የቀጠለችው። ትንሿ እንግዲህ ልክ እንደ ስሟ ትንሽ ናት። ኢዛና ግን በፍቅሯ ክንፍ ብሏል። እሺ በቃ ሂጂ፣ ስትመጪ እዚህ እጠብቅሻለሁ በማለት ነበር የነገራት። አንቺን በመጠበቅ አልሰለችም በማለትም እንግዲህ በማግስቱ ማግኝቷት ነበረ። ቆይ ምንድን ነው የምትፈልገው? ደግሞ ጠጥተሃል በማለት ትነግረዋለች። አዎ ባንቺ ጉዳይ ነው የጠጣሁት፣ ግን ለምንድን ነው የማትረጅኝ? እወድሻለሁ እኮ ይላታል። እሷም አይ አሁን ለማንኛውም ቻው መሄድ አለብኝ ትለዋለች። ዝም ብለሽ ነው የምትሄጂው? አስቲ ቀፊኝና ቻው በይኝ ይላታል። እሷም ከሄደች በኋላ ተመልሳ መታ ነበረ አቅፋ ቻው ያለችው። በሌላ በኩል ደግሞ ምሩ ናት። ምሩ እንግዲህ ራሷን ስታ መውደቋ ይታወቃል። ይህም ደግሞ በቅዱስ መመታት ነበረ። ከቀኑ ከሰርጉ ላይ በጣም ደክማ ስለነበረ እዛው በተቀመጠችበት ከሙዚዎች ተለይታ እንደገና ቅዱስ ሲመታ እጅግ በጣም በመደንገጧ ልጇም ሊጠፋ ችሏል። እሷም ደግሞ አደጋ ላይ ትገኛለች። ተቅዱም ህመም ያለባት ቢሆንም አሁን ላይ ግን ህመሟ ተባብሶባታል። መናገር አትችልም። ናሁምም የኔ ውድ
እግዚአብሔር የሚወደውን ይፈትናል የሚለውን ባንቺ አየሁኝ። በጣም ተፈተንሽብኝ። አንቺን ባይፈትንሽ ግን ደስ ይለኝ ነበረ። ነገር ግን ሁሉም ነገር ያልፋል። ብቻ አንቺ ደህና ሁኚልኝ እያላት ይገኛል። እሷም ተኝታ ነበር፣ አልሰማችውም። ራኬብም ከሀገር ወጥታለች። ጆከርን አደራ እህቴን በማለት ነበር አደራ ሰጥታው ሄደችው። እሱም እንግዲህ እየተንከባከባት ይገኛል። ነገር ግን በተደጋጋሚ አብሮ በሆኑበት ሰዓት ፍቅር ሳይዛቸው አይቀርም። ነገር ግን ለመናገር ሁለቱም አፍረዋል። የት ልትሄድ ነው ስትለው ፍቅረኛዬ ጋር፣ እሷም ደግሞ እኔም ፍቅረኛዬ ጋር እሄዳለሁ፣ በቃ አንተ ስትሄድ እኔስ አልሄድም እንዴ እየተባባሉ እየተፈካከሩ ይገኛሉ። ሰኒም ለባብሳና ተውባ ከቤት ስትወጣ ከኋላዋ እየተከተላት ነበረ። እሷም ግን እንደዚህ ስለው ዝም ብሎ ነው እንደሚሸኘኝ፣ ቢያንስ አይከተለኝም፣ የሆነ ነገር አያደርግም እያለች ለብቻዋ መንገድ ላይ ቆማ እያወራች ነበረ። ነገር ግን አይ እስኪ ምን እያደረገ ይሆን ተመልሼ አሁን ሄጄ አየዋለሁ በማለት ወደ ቤት ልትመለስ ስትል ከኋላዋ እየተከተላት ስለነበረ ዞር ስትል ታየዋለች። መታሃል እንዴ ትለዋለች። አዎ አንቺ ፍቅረኛሽ ጋር ስትሄጂ እኔስ አልሄድም እንዴ በማለት ነበር የነገራት። ነገር ግን አሁን ላይ ሁለቱም ፍቅረኛ የላቸውም። ደስ የሚለው ነገር መጨረሻቸው እንደሚያምር እርግጠኛ ነን። ሰኒም ከተጎዳች ብዙ ቆይታለች። ዛሬ ላይ ምናልባትም ጆከር ሊከሳት ይችላል። ሁለቱም ሀሳባቸውን በመቀየር በቃ አሁን ወደ እነምሩ ቤት እንሂድ በማለት ናሸኘኝ ብላ ነበር ወደ እነምሩ ቤት የሄዱት። እዛም እንግዲህ በሄዱበት ሰዓት ቅባት እየቀባባች ማሳጅ እያደረገቻት ነበር። ሰኒም ለምሩ ባታወራትም ስለምታዳምጣት ታውቂያለሽ ጓደኛ ገውኮ ሊሄድ ነው በማለት ከቤት ወጥቼ ነበረ እና ማስደነገርኩት። እንደው ታያለሽ ስልኩን ካላየሁት ምን አለች ሰኒ ትኛለሽ እያለች እንግዲህ ሰኒ እያወራቻት ነበረ። በዛ መሀል እንግዲህ ምሩ የሆነ ቃል ትተነፍሳለች። ምሩ አወራሽኝ እንዴ አናገርሽኝ ማውራችልሽ በማለት እጅግ በመደንገጥ ቆይ ናሁምን ልጥራው በማለት ልትሄድ ስትል አይ እንዳትሄጂ አንገቷን በመነቅነቅ እንዳትሄድ እንዳትነግረው ናሁምም እጅግ በመጨናነቅ ጆከር ከሰኒ ጋር መጥቶ ስለነበረ እስኪ ሰኒ ቡና ታፍላላት ና እንሂድና ላስቸግርህ ምሩን እዚህ እናምጣት በማለት ይጠይቀዋል። እሱም በደስታ ነበረ ወደ ሳሎን ያመጧትና ቡና አፍልተው ያጫወቷት። ምሩም እጅግ ከፍቷታልና ምን ነው እኔንም እንደ ልጄ በወሰድከኝ እያለች እያማረረች ትገኛለች። የጤናዋ ነገር እጅግ በጣም አሳስቧት ስለነበረ እንዴት ወልድ ይሆን እያለችም እያሰበች ነበር። ሰው ሁሉም አስቦላት ነበር። ነገር ግን አማቷም ያችም ጽዮን የናሆም ልጅ አይደለም እንደውም ሊያጠፉባት ራሱ አስበው ነበረ። ነገር ግን ያው ፈጣሪ አልፈቀደምና ዛሬ በራሱ ሰዓት እንግዲህ እግዚአብሔር በፈቀደው ሰዓት ይሄ ሊፈጠር ችሏል። አለምዬም አሁን ላይ እጅግ እያሰበቻትና እየተንከባከበቻት ትገኛለች። ናሁምም ምሩና ማዬ እንደዚህ ተዋደው ሳያቸው ሲተሳሰቡ እጅግ በጣም ነው ደስ ያለኝ በማለት ለአባቱም እያማከረው ነበር። አባቱም መቶ ሊጠይቀው ባለበት ሰዓት አይ እንደው ወንድ ቤት ነው አባዬ ምን ላቅርብልህ እያለው ነበር። ምን ያጨናንቀሃል? እኔ እንግዳ ነኝ እንዲ ቤቱን አላውቀውም በማለት ነበር አባቱም የመለሰለት። የቅዱስ አፍቃሪ እንግዲህ ሰላም ቅዱስ የት ሊሆን ይችላል ለምንድን ነው የጠፋብኝ በማለት ናቲን በመከተል እነ ኪራ ቤት ሄዳ ነበረ። ነኪራን ቤት በመሄድ ቅዱስ ናውጣ፣ የት ነው ያለው? ናውጣ አውቅ ያለ የት እንዳለህ ናውጣ እያለችው ነበረ። ከዛም ጽናት መታ ምን ማነሽ አንቺ ምን ሆነሽ ነው በማለት ትጠይቃታለች። ቅዱስ የት ነው? እኔ የቅዱስ የቀድሞ ፍቅረኛው ነኝ፣ የት ነው ያለው በማለት ትጠይቃታለች። ጽናትም ተረጋጊ፣ እሱ እዚህ አይደለም በጥይት ተመቶ ውጭ ሀገር ሊታከም ሄዷል ስትላት ፌንታን አቅላ ነበር የወደቀችው። ናቲም ያው ቤቱን ጠባቂ ስለሆነ ዝና ያስተዳድሪ በማለት እንግዲህ ቲናን ወስዷታል። ቲናም እራት ስራ እያለች ሽንኩርት አቅርባ እያሰቃየችው ትገኛለች። ምናልባት ቲናና ናቲ አሁን ላይ ምናልባትም ወደ ፍቅር አለም ሊያደሩ ይችሉ ይሆን? እንግዲህ ይህ አጋጣሚ ለቲናና ለናቲ ጥሩ አጋጣሚ ነው። ኪራም ማታ ውጭ ጋብዝሻለሁ በማለት ውጭ እራት እንደሚበሉ ቃል ገብቶላት የሄደው ኪራ ከስራ ሲመጣ እጅግ ስለደከመው ገብቶ ነበረ የተኛው።
እሱም ራት በልተሃል እንዴ ስትለው አይ አልበላሁም ግን አራበኝም እየጠበቅሽ ነው እንዲህ ቢላትም አዎ እየጠበቅኩ ነው ትላለች። በቃ ቅርቢ ልብስ ቀይሬ እመጣለሁ ሲላት እንደዚህ ሁኚ ትለዋለች። እሷ ራት ውጭ እንደሆኑ እያሰበች ነበር። ነገር ግን እቤት በቃ ቅርቢ ስላላት ቤት ያፈራውን ታቀርባለች። እቤትም እየበሉ እያለ ግን ምን ነበር ያልከኝ በማለት ትነግረዋለች። ራት እኮ ዛሬ ውጭ ነበር ያሰብነው በማለት ስትነግረው በጣም ይቅርታ እረስቼ ነው በማለት እንግዲህ እጅግ ስራ እንደበዛበትና እንዲሁም ደግሞ ጸሐፊ በቅርቡ እንደሚቀጥርና ለእሷ ጊዜና እንዲሁም ደግሞ ልቡን እንደሚሰጣት ቃል ገብቶላታል። ኢዛናም ጥንብዝ ብሎ በመስከር ወደ ቤት መጥቷል። ማለትም ወደ ነኪራ ቤት። ትንሿም እንግዲህ በር ከፍታ አስገብተው ነበረ። ሳሎንም እንግዲህ ሲያወሩ ሲሰማ ጽናት ትመጣለች። ትንሿ ምን እያረግሽ ነው? በር ተንኳኩቷል እንዴ በማለት ጠይቃት፣ አይ አልተንኳኳም በማለት ትመልሳለች። በሩን ክፈችው እስኪ ማን ነው የገባው በማለት ትጠይቃታለች። ነገር ግን ትንሿ በሩን ላለመክፈት እዛው ፎጣውን ይዛ ቆማ ደንግጣ ትገኛለች። ምናልባትም በሶፋ ስር ተደበቀችው ጽናት ላታየው ትችላለች። ተመልሳም በር በከፍትላትም ተመልሳ ትወጣለች የሚል ሀሳብ ነው ያለን። እንግዲህ በቀጣይ ቪዲዮ ደግሞ እንደሚፈጠር ተከታታይ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።